የቃሉ መሰረታዊ ትርጉም መታቀብ፣ መከልከል ማለት ነው። በቤተ ክርስቲያናችን እምነትና ትምህርት ጾም ማለት የሰው ልጅ ሕይወቱን ለሰው የሕይወት መመሪያ ላዘጋጀለት ፈጣሪ እየታዘዘ ኃጢአትን ለማስተስረይ የምኞትን ፍትወት ኃይል አድክሞ ሥጋ ለነባቢት ነፍስ ትገዛ ዘንድ በሕግ በታወቁ ጊዜያት ከመብል መጠጥ በመከልከልና የመንፈስ ብርታትም ማስገኛ የጥበብ መንገድ ነው። ጾም፣ ጸሎት፣ ምጽዋት የተያዙ የሥነ ምግባር ሰንሰለቶች ስለሆኑ በተግባር ተጠብቀው ሲተረጎሙ የእኛ ሕይወት ከእግዚአብሔር ጋር እንዲገናኝ ያደርጋሉ። በመጽሐፍ ቅዱስ ተጽፎ እንደምናነበው አበው ማንኛውንም ሥራ ለመሥራት ሲያስቡና ሲያቅዱ እንዲሁም ሲጀምሩና ሲፈጽሙ በጾምና በጸሎት ነው። ሐዋርያው ቅዱስ ጳውሎስ የዲያብሎስን ሽንገላ ትቋወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ እንዲሁ ጦር ሁሉ ልበሱ። እግዚአብሔር ዕቃ ጦር የተባሉት መሳሪያዎች ጾም፣ ጸሎት፣ ምጽዋት አጠንክሮ የሚጠቀምባቸው ክርስቲያን የችግር ጊዜ የማለፍ ኃይል ይኖረዋል። ጸሎት እምነት እንዲለመልም፣ እንዲፋፋ፣ እንዲያፈራ ይረዳል። ጾም ደግሞ እምነት ጸሎትን እያጠነከረ ብዙ ድንቅ ሥራን እንዲሰሩ ያደርጋል። ጾም ነፍስን በእግዚአብሔር ፊት ትሑት ያደርጋል። የሥጋን ፈቃድ አስገዝቶ ነፍስ እንድትነጻ እንዲሁም እንድትቀደስ አቋሟን እንድታስተካክል ይረዳል። ጾም ለነፍስ ብቻ ሳይሆን በሥጋ ሕይወትም ለሆድ ዕቃዎች፣ ለሰውነታችን የውስጥ የምግብ ማዘጋጃ ክፍሎች እረፍት ይሰጣል። ጾም ትሑትና ቅንም ያደርጋል። በሥጋዊ ፍላጎቶቻችን ፈቃዶች ላይ አዛዦች መሆናችንን ያረጋግጥልናል። ጾም ለመንፈሳዊ ሕይወታችን ተቃራኒ በሆኑ እርኩሳት መናፍስት በአጋንንት ላይ ኃይል እንድናገኝ ከፈተናዎችም ሁሉ እንድንድን ይረዳል። ክህደትን፣ ጥርጥርን ያጠፋልን ዘንድ እምነትን እንዲሁም በእምነት የምንሰራቸውን ሥራዎች ያጠነክራል። የጥበብ መንገድ የሕይወት ጎዳናን ይገልጻል። የቤተ ክርስቲያናችን ሥርዓትና የሕግ ምንጭ በሆነው ፍትሐ ነገሥት ስለ ጾም በተመለከተ አንቀጽ እንደዚህ ተነግሯል። ሕገ ጾም፣ ጾመ ፈቃድ ተብሎ በሁለትም ይከፈላል። ጾመ ሕግ ሃይማኖታቸው የቀኑ 318ቱ ሊቃውንት በኒቅያ ጉባኤ አበው በወሰኑት መሠረት ፍትሐ ነገሥት አንቀጽ 15 ላይ የተመለከቱና ክርስቲያኖች ሁሉ እንዲጾሙ የታዘዙት አጽዋማት 7 ናቸው። ለዚህም አንደኛው የአብይ ጾም፣ ሁለተኛው የድኅነት ጾም ወይም የሮብ ዓርብ ጾም፣ ሦስተኛው ጾመ ነነዌ፣ አራተኛው የልደትና ጥምቀት ወይንም ገሃድ ጾም፣ አምስተኛው የሐዋርያት ጾም ወይንም ሰኔ ጾም፣ ስድስተኛው የነቢያት ጾም ወይንም ገና ጾም፣ ሰባተኛው የፍልሰታ ጾም ናቸው። ለዚህ አጽዋማት የየራሳቸው የሆነ ታሪካዊ ትንታኔ ያላቸው ሲሆን ሁሉም ያለ ልዩነት በሁሉም ክርስቲያኖች በይፋ በማኅበር እንዲጾሙ የተወሰኑ ናቸው። ጾም ፈቃድ በውሳኔ እንዲሁም በኃጢአት ስሜት የሻረ ሕሊናን ለማጥራት ወይንም ቅድስናን፣ ጸጋን፣ የበለጠ መንፈሳዊ ክብር ለማግኘት በመምህረ ንስሐ አማካኝነት አለዚያ ብቻ እንዲሁም ለብቻው በስውር በግልጽ የሚሻቱትን የሚሰጥ አምላክ እርሱ የሚቀርብ ነው። ከሕግም አጽዋማት መካከል በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት እምነትና ሥርዓት በየዓመቱ የሚመላለሱ አጽዋማት ዋናውና ትልቁ ጾመ ሁዳዴ ወይንም አብይ ጾም በመባል ይታወቃል። ይህን ጾም የምንጾመው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አብነትና አርአያ አድርገን ነው። አምላካችን ኢየሱስ ክርስቶስ ሥራ ከመጀመሩ በፊት በ30 ዘመኑ በዮሐንስ እጅ ተጠመቀ። ከዚህም በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ በመሄድ
ከቆመ እንዲሁም ሳይቀመጥ ከዘረጋ እንዲሁም ሳያጥፍ እህል ውሃን ሳይቀምስ 40 ቀንና 40 ሌሊት ያክል ጾመ። የዚህ ዓለም ተፈታታኝ የሆነ ዲያብሎስን ከፈተናው ሁሉ ድል ነስቶታል። በስስት በትዕቢት በፍቅረ ንዋይ የመጣውን ፈተና አጥፍቶ የኃጢአትን እሾህ ሁሉ አቃጥሏል። ስስት ያልተሰጡትን መሻት፣ የሌሎችን ድርሻ በይበልጥ ለመሻት መሞከር ነው። ትዕቢት ደግሞ አምላክ እሆናለሁ ማለት በሌሎች ላይ ታላቅነትን የበላይነትን መመኘት ነው። ፍቅረ ንዋይ ደግሞ ያለኝ ይበቃኛል አለማለት የተሰጡትን አለማመስገን ነው። እነዚህ ሦስቱም አርዕስተ ኃጣውእ ይባላሉ። እያንዳንዳችን የልቦናችን በር ከፍተን እንደገና ካላስገባናቸው በቀር በጌታችን በኢየሱስ ክርስቶስ ጾም ተወግዷል። ጌታችንና አምላካችን ኢየሱስ ክርስቶስ ለምን 40 ቀንና 40 ሌሊት ያክል ጾመ? አንደኛ እርሱ ሠራኤ ሕግን የሠራ ነውና ሕግንና ነቢያትን ያጸና ዘንድ አንድም ሕግን ይሠራ ዘንድ ጾምን የሥራ መጀመሪያው አደረገ። ሁለተኛው ደግሞ አንድም ለሐዋርያት ለሊቃውንት እንዲሁም ከዚያ በኋላ ለሚነሱ ክርስቲያኖች ሁሉ አርያና ምሳሌ አብነት ለመሆን 40 ቀንና 40 ሌሊት ያክል ጾሞ ጸልዮ ሥራን ጀምሯል። ከዚህም በኋላ ቅዱሳን ሐዋርያት ከእርሱ በተማሩት መሠረት የሥራቸውን መጀመሪያ ያደረጉት እንዲሁ በጾም ነው። ሦስተኛው መብል ኃጢአት ጥንተ አብሶ መሠረት በመሆኗ በመብል ምክንያት ኃጢአት ወደ ዓለም መጥቷልና በመብል ምክንያት ደግሞ ወደ ዓለም የገባውን ኃጢአታችንን ኃጢአት ያስከተለውን ሞት ከሥራቸውም ሁሉ ተነቅለው ተደምሰው የጠፉትን የሰው ሕይወትን የታደሰበት በጌታችን ጾም ነው። ሰው በሥጋዊ መብልና መጠጥ ብቻ ሰውነቱ የሚያምር በጾም እንዲሁ የሚጠወልግ የሚጎዳ እየመሰላቸው ጾምን የሚፈሩ የሚሸሹ ጥቅም እንደማይሰጥም ሰው ሰራሽ ሥርዓት አድርገው የሚመለከቱ እንዲሁ ብዙዎች ናቸው። አስተዋዮች ሰዎች ግን ከእግዚአብሔር አፍ በሚወጣ ቃል እግዚአብሔር ጭምር እንጂ በእህል ውሃ ብቻ ሊኖር እንደማይችል ጠንቅቀው አውቀው እየጾሙ እንዲሁ ይጠቀሙበታል። አስፈላጊ በሆነው ቦታና ጊዜ ከማይፈለግ ጮማና እንዲሁም ወይን ይርቃሉ። ጥራጥሬ ተመግቦ እንዲሁም መውዛት ማማር እንደሌሎቹ ከሦስቱ ወጣቶች አናንያ፣ አዛርያ፣ ሚሳኤል ታሪክ መማር ይቻላልና። አራተኛውን ምሳሌው ይደርስ ዘንድ ነው። ቀድሞ አባቶቹ ነቢያት 40 ቀንና 40 ሌሊት ጾመዋል። ከዚያም ቢተርፍም አተረፈ ብለው ቢጎድልም ጎደለ ብለው አይሁድ ደገኛይቱን ሕገ እንዲሁም ሕገ ወንጌል ከመቀበል ይከለከሉ ነበር። እኔ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሏልና። ሕግና ሥርዓትን እየፈጸመ ከሕግ በታች ሆኖ ተመላለሰ። ሙሴ በ40 ዘመኑ ለዕብራውያን ወገን አግዞ ግብፃውያንን ገድሎ በአሸዋ እንዲሁ ቀብሮታል። ሙሴ የወልደ እግዚአብሔር ዕብራዊው ወገኑ የአዳም፣ ግብፃዊው የዲያብሎስ፣ አሸዋው የመስቀል ምሳሌ ነው። ሙሴ ግብፃዊውን ገድሎ በአሸዋ እንደቀበረው ጌታችን ደግሞ ጾሞ ጸልዮ ዲያብሎስን ፈተናን ድል ነስቶታልና። ሙሴ 40 ዘመን በምድያም ኖረ። እስራኤልን ከግብፅ የባርነት ቀንበር ነፃ አውጥቷል። ኢየሱስ ክርስቶስም እንጂ 40 ቀን 40 ሌሊትም ጾሞ ጸልዮ ነፍሳትን ከሲኦል ነፃ እንዲሁም ያወጣልና። ሕዝበ እስራኤል የገዳም ምሳሌ በሆነ እንዲሁም በቃዴስ በረሃ 40 ዘመን ኖረው ምድረ ርስት ኢየሩሳሌም ገብተዋል። ላንተ 40 ቀንና 40 ሌሊት ብትጾሙ ርስት መንግሥተ ሰማያት ተወርሳላችሁ። ሙሴ 40 ቀንና 40 ሌሊትም ጾሞ ጸልዮ የሕይወታችን መመሪያ በእግዚአብሔር ጣት የተጻፈ 10ቱ ቃላት ያለባቸውን ጽላቶች ተቀብሏል። ሕገ ኦሪትንም ሰርቷል።